እንግዲህ ዛሬ አባባ ቲናንና አጋቹን እስር ቤት እስከ ወዳኛው ወረወራቸው። በእርግጥ አባባ ክስ ሲመሰርት በአንተ ምስክርነት ብቻ ልናስራቸውም አንችልም በማለት ፖሊሶቹ መለሱለት። አባባ መረጃ አለኝ ምስክር አለኝ በማለትም ማን ነው ምስክር ሲባልም ትሁትና ዳኒን መረጠ። ዳኒም ያየውን ነገር መሰከረ። እናም አባባ ይሄው እንግዲህ እሱ ከኔ ወገን አይደለም፣ ትሁቴ ከኔ ወገን ብትሆንም ግን ደግሞ ይሄው እውነታዊ ይሄ ነው በማለትም አባባ ተናገረ። ይሄን ጊዜ በጣም በሚገርም ሁኔታ ትሁት ተገረመች። ሌላው ቲና በጣምም ተናደደች፣ በጣምም አዘነች። ምክንያቱም ዳኒን በጣም ስለምታምነው አሳልፎ በምስክርነት ለዚህ ያበቃኛል ብላ አላሰበችም፣ አልጠረጠረችም ነበር። አባባ በጣም ጀግናና ምን ማድረግ እንዳለበት የሚያውቅ ጠንቅቆ የተረዳ ሰው ነው። አባባ ለጊዜው ከካሌብ ዘወር ብሎ ብቻውን ማድረግ ያለበትን ነገር አደረገ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዛሬ አባባ ከምንም በላይ እጅግ አስተዋይና ጥላቶቹን በምን መልኩ መበቀል እንዳለበት ጠንቅቆ ከተረዳ በኋላ ዛሬ ቲናንና አጋቹን እስር ቤት እስከ ወዳኛው እንዳይመለሱም እንዳይወጡም አድርጎ ወርውሯቸዋል። ምክንያቱም በእርግጥ ፖሊሶቹም ሆነ ፍርድ ቤቱ ተጨማሪ ምስክር እስካላገኘን ድረስ በፍጹም ልናስራቸው አንችልም፣ ወንጀላቸውን እስከሚገኝ ድረስ ክሳቸውን በውጭ ሆነው በቤታቸው ሆነው መከታተል ይችላሉ ብለው ፖሊሶቹም ለአባባ መለሱለት። አባባም እኔ ስለታገትኩ ብቻ ሳይሆን በቂ መረጃና ምስክር አለኝ፣ የሰው ገንዘብን በግድ አምጡ እያሉ እየተባበሩ አንድኛው አጋች እሷ ደግሞ አሳጋች ሆና የሰውን ሕይወት እያበላሹና እየቀጠፉ ያሉ አረመኔዎች ሰዎች አይያዙም ካላችሁ እኔ ከእነሱ ሳይሆን ጠቤ ከፍርድ ቤቱና ከሕጉ ነው። ምክንያቱም አንድ ሰው ያለ መረጃ ወደ ክስ ማቅረብ እንደማይችል ምንም ጥርጥር የለውም። እኔ ሽማግሌው ሰውዬ ብዙ ህመም ያለብኝ ሰውዬ ለስንት ቀናት ከሳምንት በላይ ታግቼ የምበላው የምጠጣው ተከልክዬ እንዳጋጣሚ ፈጣሪ መልአክ ልኮልኝ ነው ከዛ የወጣሁት። ስለዚህ ገንዘቤን ለፍቼ ስንት ሁኜ ያገኘሁትን በልጄ ትዳር ላይ መማገጧ አልበቃት ብሎ አሁን ደግሞ ጭራሽ እኔን ገላ ገንዘቤን ለመውረስ የምትፈልግ ሴት ናት። ይሄኛውም ሰውዬ ቢሆን እሷ ያለችውን ለማድረግ ዝግጁ ሆኖ ህይወቴን ሊቀጥፉ ነበረ ሲልም እኮ መረጃህንና ምስክሮችን ካቀረብክ ትክክለኛ መረጃ ካለ ለምን የማይታሰሩበት እና እስር ቤት እድሜ ልካቸውን እንደ ወንጀላቸው ለከቅጣታቸውን ሊያገኙ ግድ ነው አለ ፍርድ ቤቱ። አባባም ምስክር ሲባል ማንን ነው የቆጠረው? ትሁትንና እንዲሁም ዳኒን ነበረ። ምክንያቱም ካሌብን ቢቆጥረውም ካሌብ አላየም፣ ነገሮችንም ያበላሻል። ትሁትና ዳኒ ግን እሱን ለማዳን ብለው ሄደው ያዩት ነገር ያንን የሰማይ ስባሪ የሚያክል ሰውዬ አጊተው እንዳሰቃየውም መመስከር እንዳለባቸው አመነ። ለዳኒ የምስክርነት ወረቀት ሰጠው። ዳኒም ተቀበለ። ምንድነው አባባ አለ። ይኸውልህ ዳኒ ያየኸውን ለእኔም ሳትል ለፈጣሪና ለራስ ስትል እውነታውን መመስከር አለብህ። አሁን ቲናንና ያንን ሰውዬ ክስ መስርቼባቸዋለሁ። በእርግጥ ግዴታ መረጃና ምስክር መያዝ አለብህ ብለው ፖሊሶቹም ፍርድ ቤቱን መልሶኛል አለ። አባባ እውነት ጨክነህ ቲናን ልታሳስራን ነው አለው። ቀራለ እንደ ልጅ ዳኒ አንደኛ እዛ ቦታ ወስዳ ከማሰቃየቷ ይበልጥ አሁን ደግሞ ሞቷል ብላ የሌላ ሰው እስክሬን ላይ ፎቶዬን ለጥፋ እንደዚህ ማድረጓ በጣም አረመኔነት፣ ጨካኝነት ነው። የዛ የሞተ ሰው ሬሳ ባለቤት ቢመጣ አስበኸዋል ምን እንደሚፈጠር? ሁለተኛ ደግሞ እኔን እንደዛ አግታ ስታሰቃይ ከረመች። ወደፊት ደግሞ አሁን እኔ በህይወት መኖሬን ስታቅ
ምን የምታደርግ ይመስልሃል? ለእንደዚች ለቀንደኛ ለማንም የማትመለስ አረመኔ ሴት ብለህ ወንጀልን የምትደብቅላት ከሆነ የእውነት ልጅ ዳኒ የእውነት ነው የምልህ በጣም አዝንባለሁ። ምክንያቱም አንተ እውነታውን ክደህ ለእሷ የምትወግን ከሆነ ውሸትህን ነበር። እኔን ልታድን ሳይሆን እኔን ልትገል ነው የመጣኸው አለው። አባባ ስለምንድን ነው የምታወራው? እኔ አንተን ልገል አይደለም የመጣሁት፣ እኔ አንተን ላድን ነው። ምክንያቱም ያበላሸሁትን ነገር ማስተካከል ስላለብኝ። አባባ እኔ ክፉና አረመኔ ልሆን እችላለሁ፣ ግን ደግሞ በፍጹም በሰው ሕይወት ላይ የሚቀልድ ጨካኝ ሰው አይደለሁም። እንዴት እንደዚህ ታስባለህ? አለው። ኦኬ እንደዛ ከሆነ ምስክርነትን በአግባብ ተወጣ አለው። እኔ ላንተ ብዬ ሳይሆን ለራሴ ብዬ ነው። ነገ ጧት እኔ ላይ ምን እንደሚደርስ ምንም ጥርጥር የለውም። ቲና አሁን እኔ አሳልፊ ወይም ደግሞ አባባን ለመፍታት እንደሞከርኩኝ ልጁ ስለሚነግራት፣ ስለዚህ አንተ ከዳኸኝ ብላ እኔም ላይ ሌላ ነገር ቀጥራ ማስደረጓ ስለማይቀር እና ይሄን ነገር ደግሞ በአጭሩ ጊዜ እልባት መደረግ አለበት ሲልም እኔም ያልኮሱን ነው ልጅ ዳኔ አለ። ትሁትም የምስክር ወረቀት ሲሰጣት በደስታ ነው። ያንንም የውስጤን የመጀመሪያውን ቁስል እስካሁን ድረስ ዘግዝኬ ለፖሊሶቹ ተናግሬ የመጣውን እቀበላለሁ አለች። አባባም እኮራብሻለሁ የኔ ልጅ፣ አንቺ እኮ የተለየች ሴት ነሽ በማለትም አደነቃት። እንግዲህ ትሁቴ አሁን አባባ ነጻ በመውጣቱ እጅግ በጣም ደስ ብሏታል። አባባ በእርግጥ እያንዳንዱ ነገር የሚያደርገው በፈጣሪ ተጸለየ በኋላ ነው ማድረግ የሚችለው። መጀመሪያ ግን ፈጣሪ ሆይ ባንተ ብርታት ባንተ ገዛ ትሁቴን እንደ መላክ ልከህልኝ ህይወቴን አትርፈህልኛል። ቢያንስ አሁን የነጻነት አየር እየተነፈስኩኝ ነው። ይህም መስገን አሁን ጥላቶችን እኔ ልበቀላቸው ወይስ አንተ እያለም ነበረ። ከዛም አይ እኔ ከምገላቸው የሆነ ነገር ከማረጋቸው ለህግ አሳልፊ ህግ ይቅጣቸው በማለትም ወሰነ። የቲናንና የዛን የሰውዬ ወንጀል ቀጥታ ወደ የት አደረሱት? ህግ አደረሰ። ከዛም ምስክሮቹ መጠራት ባለባቸው ሰዓት ፍርድ ቤት ሲጠራቸው ሄደው መሰከሩ፣ ትሁትና እንዲሁም ዳኒ። ሌላው እንግዲህ አባባ ሳያስነቃ በስልኩ ቪዲዮ እየቀረጸ ነበረ። እናም ቪዲዮ እየቀረጸ የነበረውን ይሄው እንግዲህ ከታገትኩበት እስካሁን ድረስ ያሳለፍኩትን ታይም ይህንን አይታችሁ ስቃይን በህግ ፍርዴን እማሰጡኝ ከሆነ እውነት ለፍትህ የሚቆም የለም፣ ዝም ብሎ ነው ብዬ ነው ፍርድ ቤቱን የምገምተውም የምተምነውም አለ። ፍርድ ቤቱም እነዚህ ቀንደኛ ጥላቶች ለአንድ ሰው ብቻ ሳይሆን ለህዝቡ የሚያስፈሩና አረመኔ ጭካኔ የተሞላባቸው ናቸው። ስለዚህ ዋጋቸውን ማግኘት አለባቸው በማለትም ፍርድ ቤቱ የእድሜ ልክ ቅጣትና እስራት ወሰነባቸው። እነሱም አሁን ሁለቱም በአንድ አይነት ቦታ ላይ እስር ቤት ይገኛሉ። በእርግጥ የቲና አባባን አግቶ የነበረው ሰውዬ የቲናን በቀል ሳይበቀል እስር ቤት በመግባቱ እጅግ በጣም ተናዷል። ይህን ሁሉ ያደረገችው ለስንት ዓመት ስሰራበት የነበረው ስራዬን ያበላሸችውና ህይወቴን በእስር ቤት እንድበሰብስ ያደረገችኝ እሷ ናት። ምነው ለአንድ ደቂቃ ወይ ለአንድ ሰዓት ያክል ተኔ በፊት ሳይሆን ከኔ በኋላ ተይዛልኝ በሆነ እዛው አስደፋት ነበረ። እስር ቤት መበስበሴ ላልቀረ እያለ እየተበሳጨ ይገኛል። ካሌብ እንግዲህ አሁን አባቱ በደስታ ወደ ቤት ስለመጣለት እጅግ በጣም ደስ ብሎታል። አባትየውም በእርግጥ የኔ ልጅ ምንም ጥረት ሳታደርግ ትሁት ጥረት አድርጋ እኔን አዳነች ማለት ነው አለው። አባባ እኔ ምንም ማቀው ነገር የለም። ትሁት አባቴን ለማግኘት ቲናን ልገት ስላት እሪ ብላ አስጣለችኝ። ሌላም ነገር ስላደርግ ስል እሪ ብላ እያስጣለችኝ ከረከመችኝ። አባቴ በህይወት አለ አታስብ እያለችም ታበሽረኛለች። በቃ ምን ላደርግ ሲለውም ልክ ነህ፣ አዎ አውቄ ነው አንተ ነገሮችን እንዳታበላሽ እንዳትነግሪው ብያት ነበረ። ግን ደግሞ ቲና ሞቷል ብላ ስትነግርህ ከመንገሯ በፊት ትሁቴ የነገረችህ ተናደህ ወይም ደግሞ ደንግጠህ የሆነ ነገር እንዳትሆን ብላ በማሰብ ነው። እኔ ግን ምንም ነገር ለካሌብ
በህይወት እንዳለው እንዳትነግሪው ወይም ደግሞ እንደተገኘው እንዳትነግሪው ብያት ነበረ። አስበኸዋል? ትሁት እኮ ነገሮችን አስተውላ የምታደርግ ሴት ናት። ዛሬ ላይ እንደዛ ቢሆን ከባድ ነበረ እና እኔ ሳልሰማ በማለትም እንግዲህ መለሰለት። ካሌብ ትሁቴን ማመስገን ጀመረ። ትሁቴ አንቺ ከማንም በላይ ከወንድም ከሁሉም በላይ ብርሃን ልብ ያለሽና መልካም አስተዋይ ሴት ነሽ። ነገሮችን ምን ማድረግ እንዳለብሽ ጠንቅቀሽ የምታውቂ ሴት ነሽ። የእውነት ያንቺ የተለየ ነው በማለትም መለሰላት። እሷም ተገረመች። አይ ካሌብ አባባ እኮ ለአንተ ብቻ አይደለም ለእኔም ያስፈልገኛል። እኔ እንድታመሰግነኝ አልፈልግም። ምክንያቱም በሰዓቱ አባባ እዛ ቦታ ነው ብዬ ብነግርህ አንተ ሄደህ ነገሮችን ስለምታበላሽ ነው። እኔ ግን ዛሬ በቃ ቲናን መከታተል እንዳለብኝ አመንኩኝ። እናም እሷ ባስቀመጠችው ብር ጥለሽ ሄደሻል ብዬ ደውዬ አጣመድኳት እና ጥላትን ማጥመድ በንደት ወይም ደግሞ በስሜታዊ ሳይሆን ረጋ ብሎ ነው። ስለዚህ ለአባባ ህይወት የምንደርስለት እኛና እኛ ስለሆን ግዴታ ረጋ ሰከን ማለት ነበረብን። ላንተ ሁሉንም ነገር ለማስረዳት ስለሚከብደኝ ነገሮችን ስለምታበላሽ ነው አለችው። እሱም የእውነት ትሁቴ አለ። አባባ እንግዲህ ለትሁቴ አንቺ እኮ የተለየች ሴት ነሽ፣ የእውነቴን ነው ምልሽ። ከፈጣሪ በታች አንቺን መልአክ ልኮልኝ ህይወቴ እንዲተርፍ አደረግሽ። በእርግጥ ዳኒም እንዳይሆን ተደርጎ ተደብድቧል፣ ግን ደግሞ ምንም ማድረግ አይቻልም እና እሱም በመሞከሩ የእውነት ለካ የሰው ህመም ያሳምመዋል የሚል ስሜትም ተሰማኝ። ዳኒ ለእኔ ጠላት እንጂ ወዳጁ ነው። ከዛ እንዳስፈታኝ በፍጹም አልፈለግኩም፣ አላሰብኩም፣ አላቀድኩም ነበር አላት። አዎ ዳኒ የዋህ ነው፣ በሰው ህይወት ላይ ብዙ ማድረግ አይፈልግም አለችው። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።